ጤና ይስጥልኝ። የዕለተ አርብ ጥር 1 2018 ዓ.ም የዋዜማ ዕለታዊ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ኢትዮጵያና አፍሪካ ህብረት ቻይና በታይዋን ላይ ሙሉ ሉዓላዊ መብት እንዳላት እንደሚያውቁ የታይዋንን ነጻነት እንደሚቃወሙና የቻይና መንግስት የተዋሃደች ቻይናን እውን ለማድረግ የሚያደርጋቸውን ሁሉንም ጥረቶች እንደሚደግፉ አረጋገጡ። ኢትዮጵያና አፍሪካ ህብረት ይህንኑ አቋማቸውን በተናጠል ያረጋገጡት ባለስልጣኖቻቸው በኢትዮጵያ የሁለት ቀናት ጉብኝት ካደረጉት ከቻይናው ውጭ ጉዳይ ሚኒስትር ዋንግ ይ ጋር ትላንት ከተወያዩ በኋላ ነው። ኢትዮጵያና ቻይና ዛሬ በጋራ ባወጡት መግለጫ ቻይና የኢትዮጵያ ህዝብ ከአገሪቱ ሁኔታ ጋር የሚስማማ የልማት ጎዳና ለመከተል የሚደረገውን ጥረት እንደምትደግፍና የውጭ ጣልቃ ገብነትን እንደምትቃወም አረጋግጣለች። የአፍሪካ ቀንድ ሀገራት ሉዓላዊነትንና የግዛት አንድነትን በሚያከብር መልኩ በመካከላቸው የባህር በር ሎጂስቲክ ትስስሮችን ለማጠናከር የሚያደርጓቸውን እንቅስቃሴዎች እደግፋለሁ ያለችው ቻይና ጉዳዩ በንግግርና ዲፕሎማሲያዊ መንገድ መከናወን እንዳለበትም አሳስባለች። ቻይና የባህር በር ማግኘት በአገራት መካከል ሊኖር የሚችለውን የባህር ላይ ሎጂስቲክ ትስስር ይበልጥ ለማጠናከር እንደሚረዳም አጽንኦት ሰጥታለች። ታይዋን የኢትዮጵያ መንግስት ታይዋን የቻይና ግዛት አካል ናት ማለቱ ሐሰት ነው በማለት ወቀሳ አሰማች። ታይዋን ሶማሊላንድ በሚገኘው ኤምባሲዋ በኩል ዛሬ ባወጣችው መግለጫ የኢትዮጵያ መንግስት የቻይና ኮሚኒስት ፓርቲን ፕሮፓጋንዳ በመድገም ለቻይና መገበሩ በጥልቅ አሳዝኖኛል ብላለች። ታይዋን የኢትዮጵያ መንግስት ቻይናን በደመነፍስ ከመከተልና ቀጠናዊ ሰላምን፣ መረጋጋትን የሚያውክ ሆን ተብሎ የሚነዛ የዛቻ ትርክትን ከመደገፍ እንዲቆጠብ ጠይቃለች። ታይዋን ይህንን ወቀሳና ጥሪ ያቀረበችው የኢትዮጵያ መንግስት የአንዲት ቻይና መርህን እንደሚደግፍና ታይዋንም የቻይና ሉዓላዊ ግዛት መሆኗን መግለጹን ተከትሎ ነው። የትግራይ ጊዜያዊ አስተዳደር በሰሜኑ ጦርነት ወቅት ከባድ የአካል ጉዳት የደረሰባቸው 20 የትግራይ የቀድሞ ተዋጊዎች በአገረ ህንድ ከፍተኛ ሕክምና እንዲያገኙ ዛሬ መሸኘቱን አስታወቀ። የትግራይ አርበኞች ኮሚሽን የተባለው ተቋም 20ዎቹን የትግራይ የጦር ጉዳተኞች ህንድ ወደሚገኘው አፖሎ የሕክምና ማዕከል የላከው ከትግራይ የቀድሞ ተዋጊዎች የጤና ማዕከል ጋር በመተባበር መሆኑን ጊዜያዊ አስተዳደሩ ገልጧል። የጦር ጉዳተኞቹን ተንከባካቢዎችና የሕክምና ባለሙያዎችን ጨምሮ ዛሬ ወደ ህንድ የተጓዘው ቡድን አባላት ብዛት 31 መሆኑን ጊዜያዊ አስተዳደሩ ጠቅሷል። የጦር ጉዳተኞቹ ለህክምና ወደ ህንድ የተላኩት በሚያገኙት የተሻለ ህክምና በአእምሮም ሆነ በአካል ራሳቸውን ችለው እንዲኖሩ ለማስቻል መሆኑን የትግራይ አርበኞች ኮሚሽን ገልጧል ተብሏል። ከሰሜኑ ጦርነት ወዲህ እስካሁን ከ80 በላይ የትግራይ የጦር ጉዳተኞች በተለያዩ አገራት ከፍተኛ ህክምና ማግኘታቸውንም ጊዜያዊ አስተዳደሩ መረጃ ጨምሮ አመልክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ቂሊንጦ ማረሚያ ቤት መያዝ ከሚችለው የተጠርጣሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ ተፈጥሯል አለ። ኢሰመኮ ማረሚያ ቤቱ ለአካለ መጠን ያልደረሱ ተጠርጣሪዎችን ከሌሎች ተጠርጣሪዎች ለይቶ አለመያዝ አሳሳቢ እንደሆነ ዛሬ አርብ ባወጣው ሪፖርት ገልጧል። በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ የመንቀሳቀሻ ቦታ አለመኖሩና ተጠርጣሪዎች እንዲይዙ የሚፈቀድላቸው ዝቅተኛ የገንዘብ መጠን 200 ብር ብቻ መሆኑ አስፈላጊ ሸቀጦችን ለመግዛት በቂ እንዳልሆነ የጠቀሰው ኢሰመኮ ማረሚያ ቤቱ ለአንድ ተጠርጣሪ የዕለት ቀለብ የመደበው 35 ብር ምግብ ለማቅረብ በቂ አይደለም ብሏል። የኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ የተጠርጣሪዎችን መጨናነቅ ለመቀነስ ፍርድ የተሰጣቸው እስረኞች በአፋጣኝ ወደ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንዲዛወሩ ቀደም ሲል የተላለፈው ውሳኔ በፍጥነት ተግባራዊ ይደረግ በማለት አሳስበዋል። ግብፅን፣ ሱዳንን፣ ጅቡቲንና ሳዑዲ አረቢያን ጨምሮ የ22 የእስልምና ሀገራትና የእስልምና ትብብር ድርጅት እስራኤል ለሶማሊላንድ የሰጠችውን እውቅና እንድታነሳ ጠየቁ። የአገሪቱ የውጭ ጉዳይ ሚኒስትሮችና የትብብር ድርጅቱ ትላንት በጋራ ባወጡት መግለጫ የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ከቀናት በፊት በሶማሊላንድ ያደረጉትን ጉብኝት አውግዘዋል። በአንድ ሀገር ውስጥ የመገንጠል አጀንዳዎችን መደገፍ ተቀባይነት የሌለውና በቀጠናው ውጥረትን የሚያባብስ ድርጊት ነው በማለት የኮነኑት አገራቱና ድርጅቱ ሶማሊያ ሉዓላዊነቷንና የግዛት አንድነቷን ለማስከበር የወሰደችውን ዲፕሎማሲያዊና ሕጋዊ እርምጃዎች ሁሉ እንደሚደግፉ ተናግረዋል። እስራኤል የሶማሊያን ሉዓላዊነትና የግዛት አንድነት እንድታከብርም አገራቱና የእስልምና ትብብር ድርጅቱ ጠይቀዋል። የፕሬዝዳንት ትራምፕ አስተዳደር በደቡብ ሱዳን ጆንገሌ ግዛት ለሚገኙ ተረጂዎች የሚሰጠውን ሰብአዊ ድጋፍ አቋረጠ። የአሜሪካ መንግስት ይህንን ሰብአዊ ድጋፍ ያቋረጠው በምግብ እርዳታ ላይ ስርቆትና እርዳታን ለሌላ ዓላማ የማዋል ድርጊቶች ተፈጽመዋል በማለት ነው። የግዛቲቱ ባለስልጣናት ከአንድ የአሜሪካ የረድኤት አጋር ጋር ወደ ሌላ አጋር እንዳይተላለፍ አግደዋል በማለት የከሰሰው የአሜሪካ መንግስት ለዌስተርን ባህር ኤልጋዜል ግዛት የሚሰጠውን ድጋፍ ለመቀነስ ማቀዱንም ገልጧል። የአገሪቱ ባለስልጣናት በአገር አቀፍ በግዛቶች አውራጃዎች ደረጃ
የአሜሪካን እርዳታ ሲመዘብሩ ቆይተዋል በማለት ጭምር የአሜሪካ መንግስት የከሰሰ ሲሆን የእርዳታ እገዳው የአገሪቱ ባለስልጣናት የአሜሪካን እርዳታ በሚያደናቅፉ ባለስልጣናት ላይ እርምጃ እስኪወስዱ ጸንቶ እንደሚቀጥል አስታውቋል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።